125 ኪሎ ሜትር የሚረዝም ግንብ መገንባት የተቻለው በአንድ ትውልድ ብቻ አይደለም። ይሄ የሚያሳየው በተደመረ ኃይል በትውልድ ቅብብሎሽ እውን የሆነው ስራ ነው ማለት ነው። ያን ክቡር ጠቅላይ ሚኒስትራችን ይሄን አካባቢ በመጡ ሰዓት ያን ታሪክ በማየት ያ ታሪክ ለሀገራችንም የሚሰጠው የባህል እሴት ከፍተኛ መሆኑ በግምት ውስጥ በማስገባት ሎጁ እንዲሰራ ተደርጓል ማለት ነው። ዳውሮ በሀገር ደረጃ በአፍሪካ ደረጃ በዓለም ደረጃ እንዲታወቅ ያደረጉት እሳቸው ናቸው፣ የለውጡ መንግስት ናቸው። ለዚህ በዚህ ሁኔታ አሁን በርካታ ቱሪስቶች ይመጣሉ፣ ኢንቨስተሮች ይመጣሉ፣ እንግዶች ይመጣሉ። ከጉብኝት ቦታም ባለፈ ትልቁ የገቢ ማስገኛ ምንጭ የሆነበት ሁኔታ ነው ያለው። ተያይዞም ደግሞ የግቤ ቁጥር 3 ሰው ሰራሽ ኦሞ ድልድይ እንደሚታየው ሰው ሰራሽ ሐይቅ አለ እዚሁ። ስለዚህ እሱ ሐይቅ ግቤ 3 ከተገነባ በኋላ አሁን የመዝናኛ አገልግሎት የጀልባ አገልግሎት ለወጣቶች ስራ እድል የሚፈጠርበት ቦታ ሆኖ ነው የተገኘው። አንድ ልጅ ጥሩ ሲደረግ ሐላል ልጅ ነው ሐላል ይባላል። ሐላል የተወለደ ነው ይባላል። ጥሩ ነገር ሲያይ ሐላል ነገር ነው ይሄ ሐራም የለበትም የሚባል ነው። እውነትን ነው። አሁን የሐላል ከላ ሐላል ነው የሚመስለው። ስራውም ለየት ያለ ነው። መስተንግዶም ለየት ያለ ነው። ልማቱም ለየት ያለ ነው። አዎ ሐላላ ከላ በርግጥ ማሳያ ነው። ከዚህ በላይ መስራት ይቻላል የሚለውን ማሳያ ነው። እንዲህ አይነት እንደ ሐላላ አይደለም በዳውሮ ይቅርና በደቡብ የለም። ከዚህ በፊት በነበሩ እንትኖች እና በደቡብ ይሄ ብቻ አይደለም። አርባ ምንጭም አሁን እየተሰራ ነው። ወላይታም አሁን ከሱ ጋር ተሳስሮ እንዳለ ጫካውን እንትን የሚባልበት አሁን በቅርቡ መሰረተ ድንጋይም ተጥሏል። ይሄ ማለት አካባቢን ቱሪስት መስህብ ከማድረግም ባለፈ እንግዲህ ብዙ ስራ አጦች ናቸው እዛ ያሉት አይታልና ስራ ከመፍጠርም አንፃር ፋይዳው በጣም የላቀ ነው። ፋብሪካ እቃዎች በሌሉበት ምንም ንቅንቅ የማይል ግንቦችን ገንብተው ሀገራቸውን አስከብረው እንደኖሩ ነው እና ለልጅ ልጆቻቸው አስተላልፈው እንደሄዱ ነው የምንረዳው። ከዛ በመነሳትም እንግዲህ ዶክተር ጠቅላይ ሚኒስትር ዶክተር አብይ አህመድን የጠቁማቸው ሰው በጣም ጥሩ አመለካከት ጥሩ ሰው ነው ብዬ ነው የምገምተው። እሳቸውን በመንገር መጥተው እሳቸውን ጎብኝተው የሚገባውን ነገር እየተደረገለት በመሆኑ ደስ ብሎኛል። እንደዛ አይነትን ሪሶርቶችን ወደ ሌሎችን ክልል የሚሄድበትን ምክንያቱም ከቱሪዝም ጋር ስፔሻሊ አሁን ቱሪዝም የሚሳበትን መንገድ ተፈጥሯል ማለት ነው። እንደዛ አይነትን ወደ ሌሎች ክልሎችን የሚወርድበትና በተለይ አሁን እኛ ጋር እንደዛ አይነት ሪሶርትን ቢሰራ ቱሪስቶችን ወደኛ የሚመጡበትን መንገድ ይፈጥራል። ሐላላ ከላ በኢንተርኔት ሲከፈት በቴሌቪዥን ነው ያየነው። ማምጣታችን እንዴት እንምጣ የሚለው ሀሳብ ነበር፣ ግን ብዙ ነገር ያስፈልጋል። ዛሬ ጤና ይስጠው አላህ ክቡር ጠቅላይ ሚኒስትራችን ሐላላ ከላ ወይ ሌላ ቦታ ብዙ ቡድኖች ማየት ትችላላችሁ ብለው የፈቀደል የኛ እዚህ ደረሰን። በጣም የድልኖችንን ይህ ቡድን ማይደገም ታሪክ ነው። ህዳሴ ግድብ ላይ ብዙ የሰው እንደዚሁ ከውሃ ሙሌቱ የተረፉት ወይም ደግሞ የተከለሉ ደሴቶች አሉ። እነዚህ የሐላላ ከላን የሚመስሉ ብዙ ደሴቶች አሉትና ይሄንን የሐላላ ከላ ራሱ ዘመትከል ይቻላል ማለት ነው። ከሚኒስትር ጀምሮ በየደረጃው በየከተማ አስተዳደሩ ኢቭን በዞን ደረጃና በወረዳ ደረጃ ኢቭን ለተፎካካሪ ፓርቲዎች ስልጣን ማጋራት አድርጓል። ለይሄ ምንድነው ሰዎች ባላቸው ሀሳብ የተለዩ ቢሆኑም የተለየ ሀሳብ ቢኖራቸውም ለሀገር ግን መስራት ይችላሉ። ምክንያቱም ለስልጣን ትፎካከራለህ፣ ካሸነፍክ መንግስት ትሆናለህ፣ ካላሸነፍክ ደግሞ ካሸነፈው መንግስት ጋር
ፖሊሲውን አቅጣጫውን ተቀብለ ትሰራለህ ማለት ነው። ስለዚህ ይሄ በጣም የሚበረታታና ሀገራችንን በጋራ እንደምናሳድግ የሚያሳይ ስለሆነ ለነሱም በጣም ተስፋ ሰጥቷል። ክቡር ጠቅላይ ሚኒስትር ያመጣው አጀንዳ በልማትና በሰላም ነው። ሌላ ምንም የለም። በልማትና ሰላም ሀገራችን ደንበር መጠበቅ አለብን። አንድ ሆነን መመካከር አለብን። አንዱ ከተሳሳተ አንዱ መመለስ አለበት። ሀገሩ ላይ ሰላም መጥፈን አለበት። ሰላምና ልማት ነው። ልማት የሚጠላው ለህዝብም አይሆንም ለሀገርም አይሆንም። ስለዚህ ሌላ አጀንዳ የለም። ምህዳሩን በማስፋት እንዲሁም ወደ ተወካዮች ምክር ቤትም ጭምር የሚገቡበት አማራጭ ለመፍጠርም ጭምር ስለሆነ ተስፋ ሰጪ ውይይት ነው። እንደምታው ደግሞ ለሀገርም ጠቀሜታው ለሀገር ነው። ጠቀሜታው ለቀጣይ ትውልድም ጭምር ነው። ይሄ ትውልድ ሊያልፍ ይችላል። ቀጣይ ትውልድ የሀሳብ ልዩነትን እንደ ግብዓት ቆጥሮ የሚሄድበት ምህዳር ስለሚፈጥር ፋይዳው በጣም የላቀ ነው የሚል ሀሳብ አለ። ከዚህ በፊት እንደዚህ አይነትን የጋራ ምክር ቤት ወይ የተፎካካሪ ፓርቲዎችን አንድ ላይ ሆኖ ከመንግስት ጋር መስራትን እድል አልነበረውም። ግን ከለውጥን በኋላ ጠቅላይ ሚኒስትራችን ስልጣን ከያዙ በኋላ በፌደራል ደረጃና በክልል ደረጃ የሚፎካከሩ ፓርቲዎች አንድ ላይ ሆኖ በጋራ እንሰራለን ብሎ ቃል የገቡበትን አሁን ወደ ተግባር እየለወጥን ያለን ነው። አብረን እንስራ እስካለ ድረስ ደጋፊ ነው እና አንዳንዶቹ ደግሞ ጥሩ አንተ ጥሩ የሰራህ መሆኑን እያወቁ በሱ እጅ ባለመሰራቱ ይህን ማፍረስም ይፈልጋል። ይህ ትክክል አመለካከት አይደለም። አንተ ጥሩ ነገር ካመጣህ አንተን እኔ ደግፌ ያንን ነገር ማጠናከር ነው ያለብን። ዶክተር አብይ አህመድ ይህን አይነት አመለካከት ነው ያላችሁ። እኔ የማመጣውን ከኔ ጋራ እርዱኝ፣ እኔ ደግሞ ካላወቅኩ ይህ አለ በሉና ያለውን ነገር እኔ ያላወቅኩትን አስረዱኝ። ትምህርት እየተሰጣጠን ተረዳርተን ሀገራችን እናሳድግ ነው እኔ እንደሚገባኝ። በዚህ ላይ እኛ ደግሞ ርብርብ መኖር አለበት። ዛሬ እዚህ መምጣት የቻልነው ያንን መቀራረብ የተነሳ ነው። ድሮ እንደዚህ አልነበረም። አብረን ለመስራት በጣም ጥሩ ነው። ይሄው ዛሬ እዚህ መተናል፣ ነገ ሌላ ቦታ እንሄዳለን፣ አብረን ብዙ እንሰራለን ብለን እናስባለን። ዛሬ ዲሞክራሲ ስርዓት ውስጥ በደንብ ስንገባ እኛ ሳይሆን እኛ ልጆችን ሊያዩ ይችላሉ። ግን ቶክስ ወይም መሳሪያ እንትን አያስፈልግም። ካታች አድርገን ለመስራት ዝግጁ ነን። ከክልል ዞን፣ ወረዳ እያለን እስከ ቀበሌም ድረስ ይሄ የጋራ ምክር ቤት እየሰራ ነው ያሉ ችግሮችን ለመፍታት። ይሄ በላይ ያለው መልካም ነገር እስከ ታች ለማውረድ ብዙ ሙከራዎችን አድርገናል።